ለእግዚአብሔር ቃል ክብር የምንችል ካለ ቆመን ነህምያ ምዕራፍ 1 አውጥተን የመጀመሪያዎቹን 4 ቁጥሮች እናነባለን። ነህምያ ምዕራፍ 1 በድሮ መጽሐፍ ቅዱስ ገጽ 387 ላይ ይገኛል። ነህምያ ምዕራፍ 1 ቁጥር 1 የእግዚአብሔር ቃል እንዲህ ይነበባል። የአካያ ልጅ የነህምያ ቃል በሃያኛው ዓመት በካሴል ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከነርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር ኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራ ስድባሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በሳት ተቃጥሏል አሉኝ። ቁጥር 4 ይህን ቃል በሰማው ጊዜ ተቀምጬ አለቀስኩኝ። አያሌ ቀን ማዘን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበር። ስለ ተሐድሶ ነው ምናጠናው ዛሬ። እግዚአብሔር በልቤ የሰጠኝ ቃል ይሄ ነው። ቃሉን እንፈታለን በምን እንታደስ ብለን አንስተን ነህምያ ላይ እንመጣለን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ጌታ ከኛ ጋር ነው። ተሐድሶ የማያስፈልገው እግዚአብሔር ብቻ ነው። ሁሉም ተሐድሶ ያስፈልገዋል። አልታደስም ማለት ግብዝነት ነው። ለምን እግዚአብሔር ተሐድሶ ያስፈልገውም? እግዚአብሔር ዘላለም ውስጥ ነው ያለው። እግዚአብሔር ለኛ በሚገባን መልኩ ዘላለም ውስጥ አለ ነው እንጂ እግዚአብሔር ከዘላለም ውጪ ነው። ኢሳይያስ ላይ ሲናገር የዘላለም ፈጣሪ ይላል። ፋውንደር ኦፍ ኢተርኒቲ። እግዚአብሔርን ዘላለምን ፈጥሮታል። እንዴት እንደሆነ አይገባኝም። ለምን? እኔ ጊዜ ውስጥ ስላለው። እግዚአብሔር እጅ ላይ ሰዓት የለም። እሱ ዘላለማዊ ነው። ጫፍና ጫፍ የሌለው ግን ለኔ እንዲገባኝ ነው እንጂ ይሄ ነገር ያለው እሱ ከዘላለምም ውጪ ነው ያለው። ውጪ ነው። እግዚአብሔር የእግዚአብሔር ልኮ ያለው እግዚአብሔር ጋር ነው። እግዚአብሔር ትልቅ ነው። ትልቅ የሚለው ቃል ፊቱ ትንሽ ነው እንጂ እግዚአብሔር ትልቅ ነው። ምን እንደምንል አናቅም። እግዚአብሔርን የሚያስረዳው እግዚአብሔርን የሚያብራራው እግዚአብሔር ነው። ግን ዘላለም ውስጥ ገብቶ ጊዜን ፈጠረ። ጊዜ ውስጥ ሁላችንን ፈጠረን። ዓለማትን ሁሉ ፈጠረ። ብርሃን አንዳንድ ይነግረናል። ስለዚህ በጊዜ ውስጥ የተፈጠረ ሁሉ ያረጃል፣ ይቀየራል። እኔ የድሮ ፎቶዬን ብታዩት ግንባሬ እንደዚህ እንዳይመስላችሁ እንዴት አርጌ የምፈርዝ ሰው ነበርኩ መሰላችሁ? አሁን ባለበት በ1000 ብር ዘይት ገዝቼ አስቆሜው ነው ያለው። ይቀየራል፣ ይለወጣል። የማይለወጥ እርጅና የማያውቀው አፕዴት አርግ የማይባል ከዘላለም ውጪ የሆነ ከፈለገ ዘላለም ውስጥ የሚገባ ከፈለገ ጊዜ ውስጥ የሚገባ እኛ እሁድ ላይ ነን ሰኞ ላይ መሆን የሚችል ታላቅ አምላክ እግዚአብሔር ብቻ ነው። ኢየሱስ ጌታ ነው። ጊዜ ውስጥ ያለን እኛ መታደስ ያስፈልገናል። እኔ ደህና ነኝ መታደስ ያስፈልገኝም ማለት ግብዝነት ነው። መታደስ አለብን። ተሐድሶን ስናስብ፣ ክርስትናን ስናስብ፣ የቤተክርስቲያንን ታሪክ ስናስብ የተወሰኑ ነገሮችን ላንሳ ቃሉን ከመፍታታችን በፊት። እንደዚሁ ለዚሁ ትምህርት ስዘጋጅ ዶክመንታሪዎችን ሰርች ማድረግ ጀመርኩኝ። እንደምታውቁት በዚህ በመንኖርበት ዓለም ውስጥ ያለ ሜንላይን ስትሪም ምንላቸው ቢቢሲ፣ ሲኤንኤን፣ አልጀዚራ የዜና አውታሮች የክርስትና አቀንቃኝ አይደሉም፣ የክርስትና ጠላቶች ናቸው። ግን በማይክዱት መልኩ ቢቢሲ ላይ 3 ዶክመንታሪ አገኘሁኝ ስለ ተሐድሶ። አንደኛው እንደዚህ ይላል፣ እንግሊዘኛውን ቀጥታ ላንብብ። How Christianity changed history ይላል። ይሄ የምንኖርበትን ዓለም ታሪክ የቀየረው የለወጠው ክርስትና ነው። ወደንም ጠላንም እጃችንን ሰተን እናምናለን። የሚታየውን ዓለም በተለይ አውሮፓና አሜሪካን ስልጣኔ ታሪካችን እንዳለ ድብልቅልቅ ያደረገው እነዚህ ክርስቲያኖች ናቸው ይላል ቢቢሲ። የነሱ ተሐድሶ አዳራሽ ውስጥ ያለ ጨዋታ አይደለም፣ የኛን ታሪክ ቀይሮታል ይላል። ሁለተኛ እንደዚህ የሚል ዶክመንታሪ ያገኘኝ How Christianity has shaped Western morality ይላል። እኛ ያለነው የሰለጠነው ምንለው ዓለም ስብናችንን ራሱ የገነባው ትምህርት ቤት የተማርነው ኤቢሲዲ አይደለም፣ ክርስትና ነው። የማያምን የሰለጠነ ዓለም ያለ በስራው ትጉ ነው፣ ውሸት አይወድም፣ ጉቦ ሊቀበል ይተናነቀዋል፣ አንገቱ ላይ መስቀል የለም። ስብናውን ገንብቶታል። ቸርች እሁድ አይሄድም፣ ለጉቦ ጠላት ነው። ስብናዬን የቀየረው ይላል ቢቢሲ ላይ ክርስትና ነው። ክርስትና ከፕሮግራም ያልፋል። ክርስትና ከእሁድ ጧት ያልፋል። ክርስትና ማህበረሰብን የሚለውጥ ትልቅ ኃይል ነው። ሶስተኛ ዶክመንታሪ How has Christianity influenced the modern world ይላል። ይሄንን የሰለጠነውን ዓለም ተጽዕኖ ያደረገው ክርስትና ነው።
አናምንም በክርስትና ፕሮሞት አናደርግም ክርስትናን ግን እጅ እንሰጣለን ይሄ የሚታየው ግዙፉ ዓለም ላይ ክርስትና ዋና ድርሻ ያለው ነው ቀይሮታል እውነተኛ ታድሶ ሲመጣ አዳራሽ ውስጥ ወንበር ሰብረን ምንወጣው አይደለም ማህበረሰብ ነው የሚቀየረው ኮሚኒቲ ነው የሚቀየረው ሰኞ ሮብ ዓርብ ሐሙስ ቀበሌ ክፍለ ከተማ ወረዳ ፍርድ ቤት ነው የሚቀየረው ምን ሆኖ ቀጭጮ አንሶ ሰልሶ እንደመጣ አፍሪካ ውስጥ እኔ አላቀም እውነተኛ ክርስትና ቢሮስ ተጽኖ አለው ስራውስ ተጽኖ አለው ኮሚኒቲውስ ተጽኖ አለው ዝም ብሎ ቅርጽ አይደለም ህይወት ነው ተቋም ውስጥ ያለ ጉዞ አይደለም የህይወት አቋም ነው ምን ማለት ነው ታድሶ ቃሉን በጥሬው ስንፈታው አለቃ ኪዳነ ክፍሌ ዲክሽነሪ ላይ እንደዚህ ይላል ማደስ ማለት ነው ታድሶ አዲስ ነገር ማውጣት ማለት ነው ታድሶ መፍጠር ማለት ነው ታድሶ ገጽ 435 አንድ በጣም ልቤን የነካኝ መጽሐፍ አለ ፕሮፌሰር ጌታቸው ኃይሌ አዲስ ዩኒቨርሲቲ ያሳተመው መጽሐፍ ደቂቀ እስጢፋኖስ በግ አምላክ ይላል እዚህ 130 ኪሎ ሜትር ደብረ ብርሃን ላይ የተነሳውን ያባ እስጢፋኖስን የታድሶ እንቅስቃሴ ነው የሚተርከው እዛው ታድሶ ይላል ጥሬ ቃሉን ሲፈታ ታድሶ ተደላድሎ ተመቻችቶ በተቀመጠ ስርዓት ውስጥ የዛገና የሚራገፍ ነገር የሚያይ አይምሮ ማለት ነው ታድሶ ይላል ደና ነው ሰላም ነው ምንም ችግር የለም ተደላድሏል በተባለ ስርዓት ውስጥ ግዴላችሁም እዚህ ጋር መስመሩን ስተዋል እዚህ ጋር ለቀናል እዚህ ጋር ጠፍተናል እዚህ ጋር ኦሪጂናሊቲያችንን አተናል ብሎ የሚያይ አይን ያለው ሰው እሱ ነው የታድሰው ሰው እውነቱን እናውራ እንደዚህ ነው ወይ አምልኮ እንደዚህ ነው ወይ እግዚአብሔር ቃል እንደዚህ ነው ወይ ጸሎት እንደዚህ ነው ወይ ቸርች እንደዚህ ነው ወይ ፕሮግራም እንደዚህ ነው ወይ ክርስትና የዛገ ነገር የለም ወይ መልኩን ያጣ ነገር የለም ወይ ሐዲዱን ሰብረን አልወጣንም ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም ታድሶ የሚያስፈልጋት ዊ ኢቫንጀሊካልስ ታድሶ ያስፈልገናል ድጋሚ ሪዲፋይን ማድረግ አለብን ክርስትና ምንድነው ሀተታ መስራት አለብን ድጋሚ መነጋገር አለብን ይቅርታ ካስፈለገ ድጋሚ ጌታንስ ብንቀበል ምን ችግር አለ እንደዚህ ነው ወይ አምልኮ እንደዚህ ነው ወይ ክርስትና እንደዚህ ነው ወይ ህብረት እንደዚህ ነው ወይ መያዝ ወደድንም ጠላንም ታድሶ ያስፈልገናል ፕሮፌሰሩ ይቀጥላሉ በተጨማሪ ሐሳብ ሲሰጡ የቀድሞ ይዘቱን የለቀቀ ነገር ካለ ወደ ቀድሞ ይዘቱ መመለስ የለም ወይ ቀድሞ ይዘቱን የለቀቀ ነገርኛ መሃል ጸሎታችን እንደቀድሞ ነው ወይ አምልኳችን እንደቀድሞ ነው ወይ ፍቅራችን እንደቀድሞ ነው ወይ ወንጌል ስርጭታችን እንደቀድሞ ነው ወይ ክርስትናችንስ እንደቀድሞ ነው ወይ የለቀቀ ነገር የለም ወይ እኛ ሰፈር አለ በጣም አለ ታድሶ ያስፈልገናል እንዲያው በጅምላው ከምን ጫፈልቀው በምን ታደስ አንድ ሶስት ነገር እናስቀምጥና ነህሚያ ላይ እንመጣለን አንደኛ በህይወት ጥራት ላይ መታደስ አለብን በህይወት ጥራት ላይ መታደስ አለብን ሰዎችን ኢቫሉዌት ማድረግ ያለብን በጸጋ ስጦታ ሳይሆን በመንፈስ ፍሬ ነው መሆን ያለበት ስጋውያን የሞሉባት ቆሮንቶስ ቤተክርስቲያን በብዙ ጸጋ ስጦታ የሞላች ነች ሰው ኢቫሉዌት የሚደረገው በስብከቱ አይደለም በፍሬው ነው በመዝሙሩ አይደለም በፍሬው ነው በትንቢቱ አይደለም በፍሬው ነው የወጥራት ላይ መስራት አለብን ባዳራሽ ባለ ፕሮግራም ነው የቆም ነው እንጂ የቤታችን መሰዊያ ፈርሷል ኮንሲስተንሲ የለንም ወጥነት የለንም ለዚህ ነው ቸርች የመነቃቂያ ፕሮግራም ይበዛው የወጥነት ችግር አለ በወጥነት እግዚአብሔር ቃል በቤት ውስጥ አይጠናም በወጥነት የጸሎት ሰዓት የለም በወጥነት እግዚአብሔር ምን ፈልግበት ቋሚ መሰዊያችን ተናክቷል ሰይጣንን የሚያስደነግጣው ያዳራሽ አምልኮ አይደለም የቤት መሰዊያ ነው የተመታው ኮሌክቲቭሊ ያለን ፕሮግራም አይደለም ቤታችን ነው ለሊታችን ተቀምጧል ምሽታችንን እነ በስንቱ ወስደውታል ቀናችንን እነ ቲክቶክ ሰርቀውታል ልቅላቂ ሰዓት ነው እግዚአብሔር ትዝ ይብለን ወልቀን አልቀን ልንተኛ ስንል እንደው አመስግነን እንተኛ እንላለን ልቅላቂ ነው ምንሰጠው ቤስቱን አንሰጠው የሰዓታችንን ምራጭ የጊዜያችንን ምራጭ የገንዘባችንን ምራጭ የጉልበታችንን ምራጭ ነው ምንሰጠው እንጂ ምርጡን አንሰጥም መታደስ አለብን ቅዱስ ቃሉ ያስቀመጣው ሁለት ትልልቅ ተቋም አለ አንደኛው ቤተክርስቲያን ሁለተኛ ትዳር እጅግ እየተናገ ያለ የቅዱሳን ትዳር ነው ለሶስተኛ ሚስት የሚጸልይ ወንድም አለ ለሶስተኛ ሚስት ስለፈታችሁ ባላ የምስጋና ፕሮግራም ተዘጋጅታለች
እዛ ፕሮግራም ላይ የሰበከው ሰውዬ ደግሞ በጣም ረጅም ልሳን ከየት እንዳመጣ አላቅም ተናግሮ ደግሞ ሌላ አዲስ 00 ይመጣልሻል ይላታል ከዛ ጉባኤው ሁሉ ይላል አዲስ ኪዳን መሆኑ ጠቀመው ብሉይ ኪዳን ቢሆን በድንጋይ ይወገራል ቅዱስ ቃሉ በግልጽ ስለሚናገር በቤተ ክርስቲያን ውስጥ የሕይወት ታድሶ ያስፈልገናል አንድ አዳራሽ ውስጥ ነን እንጂ አንድ ልብ ውስጥ አይደለንም እጅ ለእጅ ተያይዘናል እንጂ ልባችን አልተያያዘም ምን ወነጃጀል እኛ ምን ተጣላላ እኛ ጉድጓድ የሚቆፍር ሌላ ሩቅ አይደለም ካጠገብ ያለ እጅ የሚያነሳ የሚያለቅስ ነው እርስ በርስ መዋደድ ካፍ መልዝለል አልቻለም መወነጃጀል እኛው ቦታ አለ ቅዱስ ቃሉ ሲነግረን ተፈወሱ ዘንድ አንዱ ስለአንዱ ስለሌላው ይጸልይ የሚለው ቃል እጅግ ርቋል ስለወደቀው ሰው የሚማልድ የሚጸልይ ጾም ጸሎት የሚገባ ሰው ማግኘት ብርቅ ነው የወደቀ ካገኘን የካፌ ማድመቂያ ነው የቀብሩ ሰዓት ስንት ሰዓት ነው ምንለው ሰው ይነሳል ብለን አናስብም የወጥራት ላይ መስራት አለብን ፍትህ ወረዳ ክፍለ ከተማ ቀበሌ ፍርድ ቤት አይደለም እዚህ ቤት ነው የተጓደለው አይመለከተኝም ስለውጪው ስለቤቱ ግን እናገራለሁ ፍትህ አልባ የሆነው ቸርች ውስጥ ነው ቡድንተኛ ነን ወገንተኛ ነን ራሳችን ሳናቀው ትንንሽ ኢምፓየሮች ገንብተናል ትንንሽ መንግስቶች ለመሆን እንሞክራለን ጽድቅ ፍትህ ምሕረት ከዚህ ቤት ወጥቶ ዓለሙን መምላት ሲያስፈልገው እዚህ ቤት ነው የተጓደለው እግዚአብሔር የእጅ ስራ ይባርካል በትጋት መስራት አለብን ይሄንን የረሳ ትውልድ ባንክ ቡክ ይዞ ቸርች ይመጣል እግዚአብሔር የሚባርከው ትጋት ነው እንጂ ቡክ አይደለም ቤቱ የሥርዓት ቤት እንጂ የጠንቋይ ቤት አይደለም እግዚአብሔር መተተኛ አይደለም የሥርዓት አምላክ ነው የሞራል ዝቅጠት አለ አረጋለው ያለውን አያደርግም አመጣለው ያለውን አያመጣም ጌታን መልሳለሁ ካለ አንድ አመቱ ነው ከዛ ሲያመልክ ደግሞ ተውት ወንበር ሲሰብር ተውት ሲያለቅስ ተውት እንደወጣ ምግባረ ብልሹ እሱ ነው አንድ መጋቢ ወዳጄ ያጋጠመው ነግሮኝ ደነገጥኩ የሆነ መንግስት ቢሮ ተሰልፈ ያለው ረጅም ሰልፍ ነው እና ፊት ያለችዋ ስትቆጣ ድምጿ ነው የሚሰማኝ ወደ ዛይድ ባክ አልሰማም በቃ አላስተናግድም ትላለች እኔ ከሩቅ ሆኜ ከኋላ ነኝ ድምጿን እየሰማው እንደው ምን አይነት ሰው ነች እንደዚህ እያልኩኝ ድምጿ አየለ ከዛ እንዲዚህ ጠጋብዬ ማን ነው እንደዚህ ቁጭ ብድግ የምታረገው ብዬ ሳይ አንድ ሽበታም ሰውዬ ናቸው በኢየሱስ እኚ ትልቅ ሰውዬ ነው ምናምን እያልኩኝ ቀጠለች እንደው ሞቀ ሰውነቴ እንደው እቺንማ ማየት አለብኝ ብዬ ሰልፌን ጥሼ ጠጋብዬ እንዲሳት ዲያቆናችን ነች ልክ ስታኝ ወይ ፓስተር ይስተል አረ ወደዛ ይጂ ስልካቸው መዝሙር የሚጠራ ምግባረ ብልሹዋን በጣም ብዙዋል እምነት ማግደል ዓለማዊነት በሕይወት ጥራት ላይ መታደስ አለብን ሁለተኛ አስተምሮ ላይ መታደስ አለብን ምስባኮቻችን በእግዚአብሔር ቃል እውነት መሞላት አለባቸው ክርስቶስ ማዕከል ያረገ ቲቺንግ ማስተማር አለብን የሰው ሕይወት ጠንካራ የሚሆነው ጠንካራ አስተምሮ ሲኖረው ነው ትክክለኛ አስተምሮ ትክክለኛ ሕይወት ይወልዳል ክርስቶስ ሴንተር የሆኑ ትምህርቶች አገልጋዮች ሰዎችን ራሳቸው ላይ ማንጠልጠል ማቆም አለባቸው ሰዎችን ወደ ራሳችን ማሳደግ የለብንም አይነኬ የሆኑ አገልጋዮች የመጡት ሰዎችን ወደ ራሳቸው ስለሚያሳድጉ ነው ስለ እግዚአብሔር መንግስት መነገር አለበት ስለ ኢየሱስ መነገር አለበት እኛ ምእመናን ራሱ አረ በጣም መታደስ ያስፈልገናል ቤተክርስቲያን መራጭ ሆነን ቁጭ የገብርኤል ፈለቀ የሚካኤል ፈለቀ ብለው ሰው እንደሚንከራተት ፈለቀ ራሱ እዚህ ሆኗል እውነቴን ነው እናንተ ጋር ላይሆን ይችላል እኛ ሰፈር ነው ሚንከራተት ክርስቲያን ቸርች መራጭ አገልጋይ መራጭ ዘማሪ መራጭ ሰባኪ መራጭ እጅ የሚያስጭን መራጭ ከየት የመጣ ካልቸር ነው እንዴት ጆሮ አካኪ ትምህርት እንወዳለን ለምሳሌ እግዚአብሔር ትልቅ ነው ከመል እግዚአብሔር በነገር ላይ ትልቅ ነው የሚለው ደስ ይለዋል ሰው ሁሉ ነገር ላይ የኛ ነገር መግባት አለበት እንደው በጥሬው ለምን እግዚአብሔርን አንከተለው ቀይጣዊነት እኛው መሃል ነው ያለው ሶስተኛ መታደስ ያለብን አመራር ላይ ነው እስካሁን የደረስነው በትላንት መሪዎቻችን ነው
ነገም ጥሩ ቦታ እንድረስ ካለ ሊደርሺፕ ላይ ነው መስራት ያለብን ሀገር መሪውን ይመስላል ቸርችም መሪዋን ነው የምትመስለው በሚያሳዝን መልኩ የቸርች መሪዎች የብልጽግናን መሪ ነው ኢሚቴት የሚያደርጉት እኛ የተለያየነን እኛ እግዚአብሔር መንግስት ወክል ነን እንጂ እንጂ አይደለንም ቁጥራችን ትንሽ ቢሆን ቦታ ባይኖረን አካውንታችን እንደው ስልስ ያለች በታንስም ሪፕሬዘንት የምናደርገው እግዚአብሔር መንግስት ነው ልክ በውጪ እንዳለ መሪ መታጀብ መወደድ ትልቅ ሶፋ ላይ መቀመጥ ጋርድ መፈለግ ምናም መንገድ ማዘጋት እንደዚህ አይደለም ቢብሊካል ሊደርሺፕ የመጽሐፍ ቅዱስ መሪነት አገልጋይነት ነው ዝቅ ማለት ነው ሎሌነት ነው እነሱ በዚህ ቤት ይቅሉ እንጂ እንዴት ነው በዛ ምን ቀናው አንዱ ሲሰብክ እንዳለው ነው ኢየሱስ 5000 መገበ ያሁን መጋቢ ደግሞ በ5000 ይመገባል አለ ተጠያቂነትን ማስፈን አለብን እንደ አፍሪካዊ መሪ አንሁን እንደ አፍሪካዊ መሪ ነው ያልኩት እኮ ነው ኮንቲኔንት ነው የጠራሁት እንደፈለገ አድርጎ ይጣፋል ሪሶርሱን ሌላ ሀገር ያከማቻል ተጠያቂነት አለ እዚህ ቤት ጴጥሮስ 3000 ሰው በእጁ ድሮ ምዕራፍ 3 ላይ ሽባ አስነስቶ ምዕራፍ 10 ቆርኔሌዎስ ቤት ስለሄደው ታሪክ ለሊደርሺፑ ተጠያቂነቱ ሪፕሬዘንት አድርጓል የሄድኩበት ኬዝ እንደዚህ ነው ብሎ አስረድቷል ትላንት 3000 ሰው በእጁ ሄዶናል ሽባ አስነስቻለሁ ምን ታመጣለ ብሎ ፊት ለፊት ኢንተርናሽናል ቸርች ጴጥሮስ አልከፈተም እዚህ ስርዓት ያዝ ያልነው ሰውዬ እዛ ሄዶ መጋቢ ነው እዚህ ራስን ያልነው ሰውዬ እዛ ሄዶ ዋና ጻፊ ነው ተጠያቂነት አለው ቤቱ መስዋዕትነት አለው ቤቱ ይሄ ቤት የከፍታ ቤት እኮ አይደለም ዝቅ ብንልበት ቤት ነው ሎሌነት ነው አገልጋይነት ነው ይሄ ቤት ከዘረኝነት የጸዳ ነው አቀንቃኝ ዘረኞች እዚሁ ነው ያሉት አቀንቃኝ ዘረኞች ቅዱስ ቃሉን ከፍተው ህዝብ የሚያባሉ እዚህ ነው ያሉት መታደስ አለብን ነህምያ ምዕራፍ 1 የታድሶ ሰው ባህሪ ያካያ ልጅ ነህምያ ቃል ቅዱስ ቃሉ በእጃችሁ ካለ እንሂድ አካያ ማለት ከእግዚአብሔር ዘንድ የመጣ ጨለማ ቁጣ እንደማለት ነው ነህምያ ማለት የእግዚአብሔር ማጽናናት ማለት በዛው በጨለማው ዘመን እግዚአብሔር ያመጣው ማጽናናት በሉት ያባትና የልጅ ስም ሲገጥም እንዲህ ብሎ ይጀምራል በአኛ ዓመት በካሴል ወር እንዲሆነ እኔ በሱሳ ግንብ ሳለው ከወንድሞቼ አንዱ አናኒ ከነሱ ጋር ሌሎች ሰዎች ከይሁዳ መጡ እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር ኢየሩሳሌምን ነገር ጠየቅኳቸው ይላል አንደኛ ለምጽፎ የታድሶ ሰው ናፋቂ ነው ጉጉት አለው ወይ ፓሽን አለው ነህምያ ኢየሩሳሌም አልተወለደም በደም ሰሞን ነህምያ ኢየሩሳሌም አላደገም ነህምያ ኢየሩሳሌምን አያውቃትም በግዞት ሀገር የተወለደ ያደገ የተማረ ትልቅ ፖዚሽን ላይ ተቀመጠ ነው ምዕራፍ 1 ቁጥር 11 መጨረሻ ላይ እኔ ለንጉሱ ጠጅ አሳላፊ ነኝ ይላል የመጨረሻው ሴኩሪቲ ማለት ነው ንጉስ በሚታይና በማይታይ ይተበቃል በሚታይ ሲል ቀጠር አለ ወታደር አለ ምን አለ የማይታይ ጠላት ደግሞ መርዝ ምናምን ያረጉበታል ምግቡ ላይ ስለዚህ ምግቡን የሚበላው ምግብ በሙሉ ንጉሱን ቀድሞ የሚቀምሰው ነህምያ ነው ጠጅ አሳላፊ ማለት ንጉሱ ፋይናሊ የሚበላውን ነገር ቀድሞ ቀማሽ እሱ ነው የማይታየውን ጠላቱን ጠባቂው ነው ትልቅ ፖዚሽን ላይ ያለ ሰው ነው ግን ይሄ ሰውዬ በባዕድ ሀገር አድጎ ተወልዶ ተምሮ እዚህ ፖዚሽን ላይ ደርሶ ስለ ኢየሩሳሌም ፓሽን አለው ሸንተረሩ ጋራው ቃጤማው ምኑ ኪነቶ ድፎ ሊል አይችልም አያውቀውም ካልቸሩ በሌላ ሀገር አድጎ ስለ ህዝቡ ግን ጉጉት አለው ግፊት አለው ሙቀት አለው ፓሽን አለው ልክ እንደመጣ አናኒ ቀድሜ ጠየቅኩት ህዝቡ ደህና ነው ቅጥሩ ደህና ነው አልኩኝ የታድሶ ሰው ባህሪው አንደኛው ፓሽን አለው ግለት አለው ግፊት አለው ናፍቆት አለው ያልናፈቅነው ነገር እግዚአብሔር አይሰጠንም ያላለቀስንለት እጃችን አይገባም ያልጓጓነውን አናገኝም በዚህ ጊዜ ያለው አንዱ ትልቁ ጠላታችን ቢባል ውስጣችን ምንም አይነት ግለት የለም በቃ ኖርማል ሆነና ሰይጣን ባካ ያስደርገንም ኖርማል ነው የሚያስደርገን ለወጣቱ ግለት የለኝ ለቲኔጀር ግለት የለኝ ላልዳነው ግለት የለኝ በማረቢያ ቤት ያለው ግለት የለኝ ጎዳና ላለው ምንም አይመስለኝም በቃ አውድ መጣለው ካፈላለው ሄዳለው መጣለው ናፍቆት የለኝም በዘመኔ ሳታረገው እንዳገለኝ ምለው ነገር የለም በኢየሱስ ክርስቶስ አገልግሎት ፓሽኑ ነው የሚቀድመው ከግሬሱ አየ አዘነላቸው ፈውሱ መጣ አየ ራራላቸው ሂሊንጉ መጣ አያችሁ ግፊት ግለት ካለ ኃይሉ ይመጣል
Good morning Holy Spirit የሚል መጽሐፍ ላይ ቤኒን ሲናገር የፈውስ ጸጋ እኔ ላይ ከመምጣቱ በፊት ሆስፒታል እየሄድኩኝ ዝም ብዬ አለቅሳለሁ አልጋ ላይ ያለ ሰው አይቼ አንብቼ እመጣለሁ ዊልቸር ላይ ያለ ሰው አይቼ ተክሰክስቄ እመጣለሁ የሆነ ግለት ናፍቆት አለኝ ከዛ እግዚአብሔር ጸጋውን ሰጠኝ ነህምያ ናፍቆት አለው ነህምያ ግለት አለው ነህምያ ጉጉት አለው ያልጓጓነውን አናገኝም ያልናፈቀንን አናገኝም ራዕይ ምዕራፍ 2 እና 3 ሰባቱ አብያተ ክርስቲያናት ላይ መጽሐፍ ቅዱስ የሚያጠኑ ሊቃውንት ሰባቱ አብያተ ክርስቲያናት ሰባት ቸርች ሳይሆን ሰባት ዘመን ነው ይላሉ የመጀመሪያውን የቸርች ዘመን ኤፌሶን ተወክላለች ቀጥሎ ኔሮ ተነስቶ ሲያሳድድ ሰርምኔስን ተወክላለች እያንዳንዱ ቸርች የቸርች ሲዝን ሴንቸሪ ነው የሚያሳየው ሰርዴስ ማርቲን ሉተር የተነሳበት ታድሶ ፊላደልፊያ ከ200 ዓመት በፊት 1900 የሚሽነሪ ሪቫይቫል የተነሳበት እሺ ከሚሊኒየም በኋላ አሁን ያለ ነው ሲባል ሎዶቅያ ሎዶቅያ ዋና ችግሯ ምንድነው ግለት የላትም ሙቀት የላትም ወይ ትኩስ አልሆንሽም ወይ ቀዝቃዛ አልሆንሽም መሃል ላይ ለብ ብለሻል ሉክ ዋርም ነሽ አሁን ያለው ትውልድ እንደዛ ነው ምን መማር ትፈልጋለህ እንጃ ምን መስራት ትፈልጋለህ ወደፊት ልጄ ምንድነው ያሰብከው እኔ እንጃ ከሰዓት የት ነው የምትሄደው እኔ እንጃ እሺ ምንድነው የምታረቀው እኔ እንጃ ግለት አልባ ሙቀት አልባ ሆነናል ፓሽናችን ነው የተወሰደው የሚያስለቅሰን የሚያንገበግበን የምናካው ሰው ምን ጠይቀው ጉግል ምናረገው ምናነበው ነገር የለንም በቃ መጥቼ ተካፍዬ ሄዳለሁ ዝም ጸጥ ያለ ትውልድ ቤቱ ሞልቶታል የታደሰው ሰው ይናፍቃል የቸርች ሀብቷ ራይዋ ነው የቸርች ሀብቷ ግለቷ ነው የቸርች ሀብቷ ሙቀቷ ነው በዚህ ባለዳ በፊቱ ሞገስ ካገኘን የደበዘዘውን ልባችንን በሳቱ ይንካለን ግዴላችሁ አሜን የታደሰው ሰው ምን አይነት ነው ሁለተኛ ቁጥር 2 ከወንድሞች አንዱ አናኒ ከርሱም ጋር ሌሎች ሰዎች ከይሁዳ መጡ እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር ኢየሩሳሌም ነገር ጠየቅኳቸው ሁለት ነገር ላይ ጠየቀው አንደኛ ሰው ጠየቀ ሁለተኛ ቅጥር ጠየቀ ህዝቡ እንዴት ነው ቅጥሩስ እንዴት ነው አለ ሁለት ነገር ነው አንደኛው ሰው ጠየቀ ሁለተኛው ግውዝ የሆነ ነገር ቅጥር ነገር ጠየቀ ለምጽፎ የታደሰው ሰው ሚዛናዊ ነው የባላንስ ሰው አንደኛው ግውዝ ነው የጠየቀው ሁለተኛ ስለ ሰው ነው የጠየቀው ኦርደሩም ደስ ይላል ሰው ደና ነው ከዛ ቅጥሩ ደና ነው አለ የባላንስ ሰው ነው ቸርች ሁለት አይነት ከለር አላት አንደኛው እንግሊዘኛ ቃል ተጠቀም ይቅርታ ኦርጋኒዝም እና ኦርጋናይዜሽን ነች ህይወት ያለባት ተቋምና እና ደግሞ ጠንካራ የሆነ ተቋም ነች ኦርጋኒዝም ነች ስንል ህይወት አላት እንድናለን እንጽናናለን እናለክሳለን ከታሰርንበት ነፃ እንወጣለን አዳዲስ ነፍሳት ይጨመራሉ አለ የሚሸት ህይወት አለ እና at the same time ቸርች ደግሞ ኦርጋናይዜሽን ነች ተቋም ነች ቦታ አላት ወንበር አላት ኩፖን ትሸጣለች ይሄው አዳራሽ ልትሰራ ነው አካውንት አላት ኦርጋናይዜሽን ነች ሁሉ ጊዜ ረጅም ርቀት በታድሶ የምትሄድ ቸርች በሁለቱ ሚዛን ይጠበቀች ነች 80ዎቹ አካባቢ ላይ ወይ 90ዎቹ ላይ የኢትዮጵያ ቸርች ላይ ምናየው አንዱ ነገር ኦርጋኒዝሙ ጠንካራ ነው አንዳንዱ ቸርች መሬቱ ቀያሸዋ ነው ሰማዩ ደግሞ ጣራው ደግሞ ሰማያዊ ሸራ ነው ከዛ ደግሞ ልፍ ያሉ እንጨቶች አሉ ከዛ ዩዝድ ቆርቆሮች ተመተዋሉ በሩ ራሱ የሆነ እንዲ ሚጮ ሳንቃ ያለው በር ነገር ነው ተቋማዊ ነገሩ በጣም ዊክ ነው ግን ኦርጋኒዝሙ በጣም ጠንካራ ነው ገና ወደ ቸርች ስትመጡ ኃይለኛ እግዚአብሔር ደመና ይሰማቸዋል ፕሮግራመር ያስፈልጋችሁም ለመጸለይ እዛ ቀዩ አሸዋ ላይ በካርቶን ነገር ተንበርክካችሁ አግዳሚ ወንበር አለች የሚወጉ ሚስማሮች ሁሉ አሉ በእነሱ ላይ ሆናችሁ ረጅም ሰዓት ስትጸልዩ ሚስማሩ ራሱ ፊል አታደርጉትም የእግዚአብሔር ደመና ቤቱ ሞልቶታል አምልኮ የሚገርም ነው እንደዚህ ዋይርለስ ማይክ የለ ከበሮ ብቻ ነው ቅዱሳን ባላቸው ነገር ይዘምራሉ እግዚአብሔር ህልውና ቤቱን ይሞላል ሰዎች ይጽናናሉ ይፈወሳሉ ይታደሳሉ ኦርጋኒዝሙ ጠንካራ ነው ዛሬ ገዳይ መጣቸው የነፍሳት መዳን ሲባል 10 ሰው 15 ሰው ይመጣል ከኔ በኋላ በሊላል ይጸለይለታል ዴሊቨሪ ይሆናል ነፃ ይሆናል እዛው ሲጸለይለት ልሳን ይሞላል ቤቱ አሸዋ ነው አገልጋዩ ደሞዙ 30 ብር ነው
ምንም የለም ኦርጋኒዝሙ ግን ጠንካራ ነው ህይወቱ በጣም ጠንካራ ነው አደገች ቸርች ቀጠለች ቸርች እግዚአብሔር ረዳት ኦርጋናይዜሽኑ አጠነከረ አንደኛ ብር ያላት አሁን ቸርች ነች ከባንክ አክሲዮን የምትገዛ ቸርች ነች የሚያምር አዳራሽ የቸርች ነው ሳውንድ ሲስተማችን ረቂቅ ነው ላይቲንጋችን የሚገርም ነው ጭስ ከውስጥ ይወጣል እዚህ ጋር ማይክ አለ የማይሆን ነገር የለም በቃ ጥሩ ነው ኦርጋኒዝሙ ጥሩ ነው ግን አይ ቲንክ ባላንስ ሉዝ ያደርገን ይመስለኛል ኦርጋናይዜሽናችን ጠንክሮ ኦርጋኒዝማችን ግን እንደ ድሮ አይደለም የሆነ የጎደለ ነገር አለ ህይወት የበዛ የተጽናናን የቃሉን ክብር ያያየን እግዚአብሔር ያገለገለን አይደለም የሆነ ህይወት ላይ የጎደለ ነገር አለ የታድሶ ሰው የባላንስ ሰው ነው ፐርሰናሊ ራሱ የባላንስ ሰው ነው ከሰኞ እስከ ሰኞ ቸርች የማይቀር ከዛ ለሚስቱ ጊዜ የሌለው ልጁ ስንተኛ ክፍል እንደሆነ ማያቅ ይሄ ልጅ ስንተኛ ክፍል ደረሰ ይላል ራሱ ማል ስንተኛ ነው አራት ደርሳል አንተ ኦኬ አያቀውም ቀዳሜ ትችላለህ እንዴ ማታ በጊዜና አረ ጸሎታል ግድ የለም ምን አለ ልደታ ለማ ቦቹ ልደቱ ነው እንዴ ስንት አመቱ ነው እንደዚህ አይነት የተጣመመ መንፈሳዊነት ቢብሊካል አይደለም አንተ ለልጅ ፓስተር አይደለም አባት ነህ መጀመሪያ አባቱ ልጅ አንተን የሚፈልገው ፓስተርነትን አይደለም አባትነት እኔ ገና 1 አመት ከ6 ወር ነው ልጅ ምን ጫማ ላርክ ምን ብራንድ ልልበስ ያቃል እንዴ ምን እሱን እኔን እኮ ነው የሚፈልገው ዛሬ አካውንት ላይ ስንት አለ ብሎኛ ያቅ በቃ እኔን ነው የሚፈልገው እናንተ ነው የሚፈልጉት ባላንስ ሶስተኛ የታድሶ ሰው ምዕራፍ ቁጥር 2 አናኒ መጣ ከርሱም ጋር ሌሎች ሰዎች ከይሁዳ መጡ እኔም የዳኑትን ከምርኮም የተረፉትን የይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው እዚህ ጋር እንቆማው ነው ሶስተኛ የታድሶ ሰው የትኩረት ሰው ነህምያን እስከ ምዕራፍ 13 ብታጠኑ ከሁለቱ ነገር ውጪ የለም ወይ ቅጥር ኢየሩሳሌም ቅጥር ይሁዳ ሌላ ቦታ ሲነካካ አታገኙትም የታድሶ ሰው የትኩረት ሰው ነው የፎከስ ሰው ነው ብዙ ቦታ ራሱን አይጥድም እግዚአብሔር የጠራው ጸሎት ከሆነ ጸሎት ላይ መበርታት ማስተማር ከሆነ ማስተማር ላይ መበርታት ሰንዴ ስኩል ከሆነ ወጣት ከሆነ ድቁና ከሆነ ሊደርሺፕ ከሆነ ርዕራይ አገልግሎት ከሆነ አስተዳደራዊ ነገር ላይ ከሆነ ወንጌል ስርጭት ላይ ከሆነ ፎከስ ማድረግ ሁሉ ጊዜ ራስን 10 ቦታ ለመጣድ እህቶች ያላቸው ጸጋ ይገርመኛል በአንድ ጊዜ ብዙ ነገር ያደርጋሉ እህቶች ያላቸው ጸጋ በጣም ይገርማል ወንድ ልጅ አንድ ነገር ነው የሚያደርገው በቃ ቲቪ ያየ ከሆነ ይልሻል እንጂ እየሰማሽ አይደለም ለዚህ ኮን አሁን ቲቪው የነካካ አንቺ የሆነ ነገር ብለሽው ነበር ብሏል ከዛ ማታ አልጋ ላይ ቅድም ያልኩስቲው ቅድም ምንድነው ያልሽኝ ይላል እሱ ቻናል እየቀየረ ነው አንድ ነገር ላይ ነው ፎከስ ምናደርገው እግዚአብሔር ሲሰራን እህቶች ደግሞ በአንድ ጊዜ ብዙ ነገር ማድረግ ይችላሉ አሁን የኔ ባለቤት ስልክ ይዛ ከናቷ ጋር ትልልቅ ሚስጥር እያወራች ቲቪ ያየች ባሲ ልጃችንን እያጫወተች ወጡማል ምንም የተጓደለ የለም ከማዘርጋ ትልልቅ በቃ አገራዊ ሚስጥር ነው የሚያወሩት አገራዊ ሚስጥር ቲቪም ላይ ያለው ድራማ አላለፋትም ወጡ አላረረም ባሲም አላለቀሰም በቃ ሁሉ በሰላም ነው እየሄደ ያለው የሚገርም ጸጋ ነው አገልግሎት ላይ አይሆንም እንጂ የሚገርም ጸጋ ነው አገልግሎት ላይ በቃ ፎከስ አንድ ነገር እግዚአብሔር የሰጠ ሰንዴ ስኩል ከሆነ እያረጀ ነጭ ጸጉር ሆኖ ሰንዴ ስኩል ያዝ ወጣት ከሆነ ጸሎት ከሆነ ሺ ቦታ ለመርገድ ድሮ ይሄ ኦሎምፒክ ሰሞኑን አለ አይደል ድሮ ሰፈር ስናይ ያየነው ነው ምን ሆነውኛ አንድ ጊዜ እና ኃይሌ ምናምን ሮጦ አሸነፉ በጣም ደስ አለን በጧት የሰፈር ልጆች ተጠራርተን ገፈርሳ ድረስ ሮጠን የእውነቴን ነው የምላችሁ ይቀልኝ አይደለም ገፈርሳን ያየሁት ያኔ ነው ገፈርሳ ደርሰን ጌታ እኮ አትርፎን ጅብ ይበላንስ መጣን አይሆንም አለን አየነው ጸጋችን አይደለም ወደዛ ማታ ደግሞ ገባን ቲቪ ላይ ስናይ እንደዚህ ተወርውረው ቀስት የሚወረውሩ አየን ወጣን በነጋታው አጥር ነቅለን እሾህ ነቅለን ምን ነቅለን ደግሞ በነጋታው ቀስት መወርወር
በሶስተኛው ቀን መጣን ደግሞ እንደዚህ ድንጋይ እዚህ ስራ አድርገው ደግሞ እንደዚህ የሚወረውረዋል ወጣን ያ የቻልነውን ድንጋይ ደግሞ ይዘን ያየነውን ነው ለመሆን የሞከርነው እንደዚህ የሚባል ነገር የለም እግዚአብሔር በጠራ ቦታ ቁጭ በል 10 ዓመት 20 ዓመት 30 ዓመት ፌስፉል ሆኖ ማገልገል ትኩረትን አንድ ቦታ ማድረግ ብዙ ቦታ ለመነካካት የታደሰው ሰው እንደዚህ ነው አንዱ ላይ ስፔሻላይዝ ያደርጋል ሰባኪ ኮኒ ይሰብካል ይጸልይ ኮኒ ይጸልያል የሚመራ ኮኒ ይመራል ህፃናት የሚያስተምር ኮኒ ያስተምራል ሁሉ ነገር ላይ ራሱን አይጠርም አንድ ሰው ብቻውን ቸርች አይሆንም አሁን አንዳንድ የፋብሪካ የወለዳቸው ቸርቾች የሉ በቃ ሰውየው ፕሮግራም ይመራል ከዛ እየመራ ይዘምራል እየዘመረ ጨረሰ ይሰብካል ከዛ መባሳት ራሱ ባይኑ ያያል መጨረሻ ላይ ሰላም ይላል ብቻውን ቸርች ነው ላይ እንደዚህ አይነት ቢብሊካል ቸርች የለም አካል ነን እግዚአብሔር በጠራን ቦታ ላይ ብቻ ትኩረት እናርግ ጸጋ ይብዛልን የታድሶ ሰው ግለት አለው ሚዛናዊ ነው ይጸልያል ያነባል ሁሉም ነገር በሚዛን ነው ሶስተኛ ትኩረት ያደርጋል አራተኛ ለመጨረሻ የታድሶ ሰው የጸሎት ሰው ነው ቁጥር 4 ነገሩት ፈርሷል ቅጥሩ ህዝቡ ተዋርዷል አሉት ሪፖርት ሰማ ልክ እንደዛ ሲሉ ቁጥር 4 ይህንንም ቃል በሰማው ጊዜ ተቀምጬ አለቀስኩኝ አያሌ ቀንም አዝን ነበር በሰማይ አምላክ ፊት ጾምና ጸልይ ነበር አራት ነገር አረገ አንደኛ አለቀሰ ሁለተኛ አዘነ ሶስተኛ ጾመ ከዛ ጸለየ ሁለቱ ስሜቱን ያሳየናል አለቀሰ እና አዘነ ሁለቱ መንፈሳዊነቱን ያሳያል ጾመ እና ጸለየ ይሄ ሰውዬ አሁንም የሚዛን ሰው ነው ስሜታዊ ብቻ አይደለም መንፈሳዊም ነው እኔ ያንዳንዱ አለቀሰ ማልቀስ ስጦታ ነው ማልቀስ ጊፍት ነው እንባኮ በሶፍት እዚህ ጋር ተጠርጎ የሚወድቅ አይደለም እግዚአብሔር ገልጦ ያነበዋል እንባ ማምለጫ ነው እንባ ጸጋ ነው ቅዱስ ጳውሎስ ለጢሞቴዎስ ሲናገር እንባህን አስቤ አምላኬን አመሰግናለሁ ይላል አሰባበክን አመራርህን እንደ ወጣትነትን ኢነርጂህን አዘላለንን ዓለም እንባን ራሱ ሳስበው ጌታ ሆይ ለጢሞቴዎስ ስለሰጠው እንባ ተመስገን እላለሁ እንባ ደብዳቤ ነው እንባ ማምለጫ ነው እንባ መሳሪያ ነው እንባ መዋጊያ ነው እንባ መቆሚያ ነው አንዳንድ ከባድ ጨለማዎችን ያለፍነው በገንዘባችን አይደለም በእንባ ነው ቤታችን የጸናው የቆመው በእንባ ነው እንባ ያለው ሰው ነው እኔ እንጃ ምን አይነት ምርቃት እንደሆነ ግን በዚህ ማለዳ እግዚአብሔር እንባችንን ይመልሰው እንባ በረከት ነው እንባ መሸነፍ አይደለም እንባ ማሸነፍ ነው እንባ ማመለጥ ነው እንባ መቆም ነው እንባ ጸጋ ነው ኢትስ አ ግሬስ ማንባት አለቀስኩኝ ከዛስ ጾምኩኝ መጾም በቤተክርስቲያን ታሪክ ብናጠና ማቴዎስ ምዕራፍ 6 የተራራው ስብከት ላይ ብናጠና መጾም ለእያንዳንዱ ክርስቲያን የተሰጠ የቸርች ካልቸር ምዕራፍ 6 ላይ ሶስት ነገር እያንዳንዱ ጴንጤ ያደርጋል ይላል ጌታችን አንደኛ ይሰጣል ሁለተኛ ይጸልያል ሶስተኛ ይጾማል የቸርች ጾም ጸሎት ቀን አይቀርም አይደለም ፖይንቱ በግሉ አትሊስት በሳምንት አንድ ቀን የጾም ቀን አለው ይሄ የቸርች ታሪክም ይነግረን ነው አንዱ ሰይጣን የበላብን ነገር ታድሶ የሚያስፈልገን በግል የጾም ቀን ራሱ ያስፈልገናል ጾምኩኝ ታውት ኖርማል እኮ ኒውትሪሽኒስት እኮ ስለ ምግብ ምናምን የሚያስተምር ሰውዬ እኮ አንድ ቀን እንደው አስለቅቁት ይላል ተውት ይላል ረፍት ስጡት ይላል እኛ ቸርች ሮብ ነው የጾም ጸሎት ቀን 8 ሰው ነው ያለው አንዱ ጥበቃው ነው አንዱ የሙሉ ጊዜ አገልጋይ ነው ግዴታው ነው ከዛ የተቀሩት እናቶች ናቸው ሐሙስ ማታ ደግሞ የፎስ ፕሮግራም ቀን ነው ተደባድበን ነው የምንገባው ቦታ ያዝልኝ ምናምን ተባብለን ዋናውን ነገር ዋና እናደርግ እንጹም በግል አለቀሰ ጾመ ከዛስ ጸለየ ነሚያ የተዋጣለት መሪ ነው ግንበኛ ነው ጠጅ አሳላፊ ነው ሁሉም ላይ ሰክሰስፉል የሆነው በጣም ብርቱ የጸሎት ሰው ነው ስሙን የተወደዳችሁ የእግዚአብሔር ሥራ የሚሰራው በእግዚአብሔር መንገድ ነው የእግዚአብሔር መንገድ የጸሎት መንገድ ይሄ ቤት የጸሎት ቤት ነው አንዳንድ ፕሮግራም እኮ ጸሎት ተጀምሮ ራሱ ፕሮግራም ጀምሯል ኧረ አልጀመረም ምን ላይ ነው ጸሎት ላይ ነው ኧረ አልጀመረም ገና ጸሎት ላይ ነው ልክ ፒያኖ ምናምን ሲነካኩ ወንድሞች ምናምን ደግሞ ስንሰማ ጀምሯል ፕሮግራም ጀመረ ባይዘ ጧትም ስል ነበር በራይ ነው ያየሁት በጣም ብርቱ የጸሎት ሰው መሆን ትፈልጋላችሁ በቃ ይሄ 2018 ማ የጸሎት አመት እንዲሆን ነው ፈልገው ሚላል ሶስት ነገር በራይ አይቻሉ ጻፉት በአረንጓዴ እስክሪብቶ አይደለም በቀይ ራሱ ከቻላችሁ ጻፉት አንደኛ በጣም ብርቱ የጸሎት ሰው ለመሆን መጸለይ ነው
ሁለተኛ መጸለይ ነው። ሶስተኛ መጸለይ ነው። ጸሎት ያለው ጸሎት ውስጥ ነው፣ ወሬ ውስጥ አይደለም። አንዳንድ ሰው አለ ብርቱ የጸሎት ሰው ለመሆን 6 ቴክኒኮች የሚል መጽሐፍ ይዞ ካፌ ነው ያለው። በጣም ኃይለኛ የጸሎት ሰው ለመሆን 9 ስትራቴጂዎች የሚል ይዞ እሱ ይገላበጣል። እዛ ቶሞካ ነው ያለው። ብራዘር የጸሎት ጓድ ግባ፣ በቃ ተንበርከክ። ጸሎት ያለው ጸሎት ውስጥ ነው። የሆነ ቀን 5 ደቂቃ፣ ከዛ 15 ቀን በኋላ 35 ደቂቃ፣ ከዛ ትገባለህ ወደ ውስጥ እየገባሽ ትመጫለሽ። የሆነ 6 ወር 7 ወር በኋላ በግድ ነው የምትቀር። ሰዓት ደርሷል እባክሽ ተነሺ። ጸሎት ያለው ጸሎት ውስጥ ነው። ይሄ ቤት የጸሎት ቤት ነው፣ የወሬ ቤት አይደለም። ቆንጆ አማርኛ የምንደረድርበት ቤት አይደለም። ይሄ ጸሎት ቤት እኮ ነው። ይሄ ሞቲቬሽናል ፕሪቸር የሚመጣበት ቤት አይደለም። ዳዊት ድሪምስ አይደለም። ይሄ ቤት ምንነቃቃበት ቤት አይደለም። አሁን ሳናቀው ሾልኮ የገቡ ሞቲቬሽናል ፕሪቸሮች አሉ። የወንጌል ሰባኪ ያልሆኑ አነቃቂ ሰባኪ። ሲጀመር እዚህ ቤት እኔ እኮ ስለማልችል ነው የመጣሁት። ምን ነው የሚነቃቀው? ይሄ እኮ የማይችል ተሰብስበው በጸጋው የሚችልበት ቤት ነው። አሎ ይኸውላችሁ፣ ይሄንን ጠንከር ብዬ ልናገር። እንደምትችሉ አቅም እንዳላችሁ የሚነገር ስብከት መጽሐፍ ቅዱሳዊ አይደለም። ውስጥ አቅም አለ፣ ትወጣለህ፣ ትበራለህ፣ ትከንፋለህ። እሱ አዳራሽ ውስጥ ያለ ሞቲቬሽን ነው። እዚህ አትችልም። you are weak ደክማል ስትጠራ ራሱ በር ላይ እናንተ ደካሞች ሸክም የከበዳችሁ ኑ ግቡ ነው የተባለው። ያዋጣውት ድካም ነው። ጆናታን ኤድዋርድ እንደሚናገረው ነው፣ ለመዳኔ ያዋጣውት ኃጢአቴን ነው። እኔ ደካማ ነኝ፣ እኔ አልችል፣ መጸለይ አልችል፣ መስበክ አልችል፣ መኖር አልችል፣ መከተል አልችል፣ እኔ አልችልም። በጸጋው ላይ ብቻ ነው ያለሁት። I can't። እሱ ነው በእኔ የሚችለው። ኢየሱስ ጌታ ነው። ለህይወቴ ለትዳሬ ከሱ ጋር ላለኝ ጉዞ እኔ አልችልም። ቅዱስ ጳውሎስ ስለራሱ ሲናገር 3ቴም እንደማይችል ነው። ከኃጢአተኛ ዋናው እኔ ነኝ፣ ደካማው እኔ ነኝ፣ የማልችለው እኔ ነኝ። በድካሜ ነው የምመካው። ለምን? እዛ ላይ ጸጋ ያድርብኛል። እኔ አልችልም፣ እሱ ነው በእኔ የሚችለው። ስለዚህ ይሄ ቤት የጸሎት ቤት ነው። የማይችሉ መተው ይደፋሉ፣ ከጸጋው የተነሳ ይቆማሉ። በእውነት ነው እላችሁ፣ ይሄ ቤት በጸሎት ይሞላ። ይሄ ቤት ብቻ አይደለም፣ የኢትዮጵያ ቤተክርስቲያን እንደገና በጸሎት መንፈስ ትታደስ። በንግግር ቤቱ አይደምቅም። በቆንጆ አማርኛ ሰው አንይዝም። ስብከት ማለት ግጥም አይደለም። ስብከት የእግዚአብሔር መልእክት ማስተላለፍ ነው። ሰውን የሚይዘው እግዚአብሔር መገኘት ነው። የሚመጣው ደግሞ በመንበርከክ ነው። ደግሜ እላለሁ፣ ይሄ ቤት የጸሎት ቤት ነው። ግድ የለም ልድገመው፣ ይሄ ቤት የምን ቤት ነው? የጸሎት ቤት። ኢየሱስ ጌታ። ቤቱ በእግዚአብሔር ክብር ይሞላ። እንዴት ጸለይ? እቺን ተናግሬ ይጨርሳለሁ። በ20ኛው ዓመት በካሴሉ ወር፣ ካሴሉ ማለት ህዳር አካባቢ ነው። ሰማው፣ አዘንኩ፣ ጾምኩኝ፣ ውልቅልቅ አልኩኝ። ህዳር ላይ ምዕራፍ 2 ቁጥር 1 በንጉሱም በአርጤክስስ በ20ኛው ዓመት በኒሳን ወር መጋቢት አካባቢ ህዳር የሰማው ሰውዬ እስከ መጋቢት ውልቅልቅ ብሏል። እየጸለየ ነው። 4 ወር 5 ወር ነገር ማለት ነው። ምን እያልኩኝ ነው? ይሄ ሰውዬ ምን አይነት ጸሎት ይጸልያል? የምሽት ጸሎት። በአንድ ጉዳይ ረጅም ጊዜ ወስዶ ይጸልያል። እኔ ድሮ ሳላገባ ከቤቴ የምወደው ዕቃ ማይክሮዌቭ ነው። ለምን? ሁሉን ነገር ባጭሩ በቀላሉ ጠቅ ቁጭ ያደርጋል። በቃ ቸርቹ የትም ውዬ ውልቅልቅ ብዬ ስመጣ ከፍሪጅ ውስጥ ኮብልስቶን የሚያክል እንዲህ የደረቀ እንጀራ አውጣለሁ። ከዛ በኋላ በጣም የቀዘቀዘ ምስሬን ላዩ ላይ ያደርጋለሁ። ከዛ በኋላ ደግሞ ሻይ መጠጣት ስለምፈልግ በኩባያ በብርጭቆ ነገር ውሃ አረግና ሁሉንም አንድ ላይ አድርጌ ከትቼ በ2 ደቂቃ አድርስልኝ። ያ እንደዚህ ለመነካት የሚከብደው እንጀራ ሳስቶ ወጧ ቡልቅ ብላ ሻዩም በ2 ደቂቃ ቁጭ ይላል። በቃ ለሰነፍ ጥሩ ነገር። በጌታ ዓለም በመንፈሳዊ ዓለም ማይክሮዌቭ የለም። አይ ዊሽ ቢኖር ግን የለም። እግዚአብሔር የሂደት አምላክ ነው። አንድ ጉዳይ ላይ መቆየትን መልመድ አለብን። ነሚያ ህዳር ላይ ሰማ፣ እስከ መጋቢት ህዝብን ለምን ዝም ትላለህ? ቅጥሩ ለምን ይፈርሳል? አቤቱ ማረን እያለ ጸሎቱን ያላየንም እንጂ
እየጸለየ በአንድ ጉዳይ ረጅም ጊዜ ይጸልያል። አንድ የተወሰደብን ወጥነት ፐርሲስተንስ በምሽግ በእግዚአብሔር ፊት መሆን ራሱ የለም። ይሄ ሰውዬ በአንድ ጉዳይ ረጅም ይጸልያል ብቻ አይደለም። ምዕራፍ 2 ቁጥር 4 ላይ ንጉሱ አገኘው። ፊት ለምን ጠቆራለው? ከዛ ምዕራፍ 2 ቁጥር 4 እንደዚህ ይላል። ንጉሱም እንደዚህ ከተማይ ተቃጥሏል፣ ህዝቡ ተወርዷል፣ በቃ እኔ እንዴት ብዬ ደስተኛ ሆናለሁ ሲለው እሺ ምን ትለምነኛለህ? ምዕራፍ 2 ቁጥር 4 ንጉሱም ምን ትለምነኛለህ አለኝ። እዛው ቅስፈታዊ ሲጠይቀኝ ወይኔ በኢየሱስ ማጋለ ደውል ምናምን አላልኩም። ወዛው ሲጠይቀኝ ንጉሱ ምን ትለምነኛለህ ሲለኝ እኔም ወደ ሰማይ አምላክ ምን አልኩኝ? ጸለይኩኝ። ስለዚህ ሰውዬ በአንድ ጉዳይ ረጅም ጊዜ ወስዶ ይጸልያል። ካስፈለገ በቅስፈት ራሱ መጸለይ ይችላል። ስራ ቦታው ነው ኮኔክትድ ነው። ንግድ ቦታው ነው ይገናኛል። ድራይቭ ያደረገ መንፈሱ ክፍት ነው። ምን ላርግልህ ሲለኝ አልተደነባበርኩም። ወዲያውን ወደ ሰማይ አምላክ ጸለይኩኝ። ይሄ ሳታቋርጡ ጸልዩ የሚለው አይነት ካራክተር የተገናኘ ነው ከጌታ ጋር። ወደንም ጠላንም ታድሶ አስፈላጊ ነው፣ ግዴታችን ነው። እጃችን ምን ጠቁምበት ሌላ ተቋም የለንም። እኛ ኢቫንጀሊካልስ መታደስ አለብን። ወንጌላዊ ጸጋ በመጽሐፉ እንዳለው ነው ሳናድግ ነው እያረጀን ያለ ነው። ሳናድግ እያረጀን ነው። የታድሶ ሰው ባህሪ ጉጉት ናፍቆታል። የታድሶ ሰው ባህሪ ሚዛናዊ ነው። የታድሶ ሰው ባህሪ ትኩረት ያደርጋል። የታድሶ ሰው ባህሪ ይጸልያል። እንጸልያለን። እግዚአብሔር ምን አለህ ወንድሜ? እግዚአብሔር ምን አለሽ እህቴ? ይሄንን ትምህርት በግሌም ስዘጋጅ እግዚአብሔር አንድ ነገር ብሎኛል። እንደ ሀገር የሚመጣ ትልቅ ታድሶ አለ፣ ትልቅ ሪቫይቫል አለ እና ይሄ መንገድ የመጥረግ ጊዜ ነው። ስለዚህ መንገድ እንዲጠረግ እግዚአብሔር ይፈልጋል። እንድንነቃ እንድንታደስ እግዚአብሔር ይፈልጋል። ሊመጣ ያለ ታላቅ የእግዚአብሔር ክንድ የእግዚአብሔር እጅ አለ። ግን ያኔ ከሩቅ ተመልካች እንዳንሆን ከሚመጣው ደመና ከሚመጣው እሳት ጋር አብረን ተጓዥ እንድንሆን ካስፈለገ በእነዚህ መርሆች ቤታችንን እንፈትሽ። ይሄ አዲሱ ዓመት በየሁዱ የምንመላለስበት ዓመት አይሁንብን። ስለዚህ በሰማነው ቃል ራሳችን ይዘን በእግዚአብሔር ፊት እየጸለይን ምናልባት ዛሬ ገና ለመጣ ሰው ነው ጥሪ ላር ከዛ አጠቃለን እንጸልያለን።